ይሄ መልእክት ለዲያስፖራዎች ነው የሚሆነውና በውጭ ሀገር ላሉ ኢትዮጵያኖች ነው የሚሆነውና በስነ ስርዓት ተከታተሉኝ ፕሊስ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርጉት፣ ሼር አድርጉት። በእንደዚህ አይነት ነገር የተቸገራችሁ፣ በእንደዚህ አይነት ነገር ከወዳጅ ከዘመድ የተራራቃችሁ ብዙ አላችሁ። እኔ አብዛኛውን ጊዜ ከአበሻዎች ጋር በተለይ እኔ ባለሁበት አካባቢ ከብዙ አበሻዎች ጋር እገናኛለሁ። የስራ ጸባይ ሆኖ እና የምሰማው ሮሯል የምሰማው ነገር አለ እና ያንን ነው አሁን ከዚህ በፊት ለቅቄዋለሁ። አሁንም ደግሞ ያንኑ ነው እንደው ለማስተዋስ ሪማይንድ ለማድረግ ነው እና ይሄን ነገር ሰብስክራይብ አድርጉት፣ እንደገና ሼር አድርጉት። ሁሉም ሰው ይስማው፣ በእውነት ሁሉም ሰው ይስማው፣ ይጠቅማል። ወዳጆቻችሁን ታተርፋላችሁ፣ ወንድሞቻችሁን ታተርፋላችሁ፣ ዘመዶቻችሁን ታተርፋላችሁ። ከጸብ ከኩርፊያ ምንም የሚገኝ ነገር የለም። ስለዚህ ሰብስክራይብ አድርጉት፣ ሼር አድርጉት። ሼር 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 ሸራራራራራራ አቤት አቤት እኮ ስናወራ ኧረ እባክህ ይላል። ጭራቸው እንደዚህ ነው እና ጠጃቸውን እያደረጉ እንዴት ነው እባክህ ይላል። አሁን ሰርግ ሀገራችን አይታችኋል። በበቅሎ በፈረስ ይሆንና ሰርጉ ታሞ ሆ ሀይለው ጋውሽቦ እድም ያደረገና ይሄ ሌማት ይቀርባል። ሌማት የሚባል አለ በገጠር በተለይ ይሄ ምንድን ነው ሌማት ከሌ ይሄን ያህል አበላ ምናምን የሚባል ነገር አለ። በቃ ሌማት እኔ 30 ሰው የ40 ሰው ዳስ ይሰራል። በምንድን ነው በቅጠል በምናምን ይሆንና ይሰራል። ወንበር ይሰራል። መደዳ ወንበር በእንትን ይሰራል ተተክሎ ምናምን እዛ ይሰለፍና በቃ እንጀራው ይሄ እንትን ላይ ነው የሚቀመጠው። ኳንተ ይሄ ምንድን ነው ኮባ ቅጠል ላይ ይሆናል ወይ ጫቅማ የሚባል ቅጠል አለ እዛ ላይ ይደረግና በቃ እየተሳሳቀ መብላት ነው። ልክ በልቶ ከጨረሰ በኋላ ይነሳና በቃ እንካበለው ይላል። በየባህሉ እንካበለው ዘፈኑን ድልቅ ድብልቅልቅልቅ ያለስ ይሄ ነው ሰርግ ማለት። አየህ ባህላችን ይሄ ነው ባህላችን። አሁን ያ ባህል እየተቀየረ መጣና ባህሉ ምን ሆነ? ቢዝነስ ሆነ። በውጭ ሀገር ላላችሁ ነው ይሄን የምለው። ልጆቻችንን የገንዘብ በቃ ኢንካም አደረግናቸው፣ የገንዘብ ማፍለቂያ አደረግናቸው። ገና ከመረገዛቸው ጀምሮ ገና ሲረገዙ ጀምሮ ሊወደዱ ሲሉ ቤቢ ሻወር ምናምን የሚባል አለ። ከዛ ደግሞ ክርስትና ለክርስትናቸው ይባላል። ከዛ ደግሞ ልደት ሲመጣ ለልደታቸው እየተባለ በየዓመቱ ልደት ይከበራል። በየዓመቱ ሰው ይጠራል። የገንዘብ መሰብሰቢያ። ከዛ 12ኛ ክፍል ሲጨርሱ ደግሞ የግራጁዌሽን ይባልና ሌላ የገንዘብ መሰብሰቢያ። ኮሌጅ ሲጨርስ ከዛ በኋላ ኮሌጅ ውስጥ ደግሞ ምንድነው የገንዘብ መሰብሰቢያ። ከዛ ደግሞ እግዚአብሔር ብሎት ሲያገባ ሲዳር ደግሞ ሌላ የገንዘብ ኢንካም መሰብሰቢያ። ልጆቻችንን ለዚህ ነው እንደዚህ ነው የምናደርጋቸው። እንዴ ከባህላችን ከወጋችን ውጭ አድርገን ልጆቻችንን በእንደዚህ አይነት ሁኔታ ሲሄዱና እነሱ ደግሞ የሚከተሉት የለመዱትን ያዩትን ነው። እኔ ከየት እንደመጣ እንደዚህ አይነት ባህል ከየት እንደመጣ እንደፈለቀ እኔ አላቅም። ልብ ብላችሁ ስሙኝ። እንደነገርኳችሁ በየቤቱ እሄዳለሁ፣ እሰራለሁ። ስለምሰራ አንድ ሰው ምን አለኝ፣ ጎረቤቱ አለች፣ ስም አልጠቅስም፣ ጎረቤቱ አለች፣ 2 ልጆች አሏት። ጎረቤቱ ሲነግረኝ እቺ ጎረቤት የ2 ልጆች አሏት አለ። አሁን እግዚአብሔር ይመስገን ትልልቅ ሰው ሆነው ትዳር ይዘዋል አለ። እኛ ደግሞ እንደምታውቀው ልጅ የለንም አለ። ልጆች የለንም፣ መሃነን። እግዚአብሔር ይመስገን፣ ለሁሉም እግዚአብሔር ይመስገን። ልጅን የሚሰጠው እግዚአብሔር ነው፣ የሚነሳው እግዚአብሔር ነው። ልጅ ለምን የለንም ብለን አናማረርም። ሰዎችስ ልጅ ለምን ኖራቸው ብለን አንቀናም። እግዚአብሔር ባስቀመጠን ደረጃ እግዚአብሔርን እያመሰገን እንሆናለን አለ። ከዚህ ሴት ጋር ወደ 20 ዓመት አብረን እዚህ በጉርብትና ኑሮናል። ጥሩ ግንኙነት አለን አለ። እግዚአብሔር ይመስገን። ምንም አንድ ቀን ተጣልተን ተኮራርፈን አናቅም አለ፣ ከመጫወት ምን ከማለት በስተቀር። ግን ይሄ ግራጁዌሽን ሲመጣ
ሰዎች ይጠሩናል፣ ካርድ ይሰጡናል። አንድ ቀንም ያወቁን፣ አንድ ቀንም ሰላም ያልናቸው ምን ያላቸው ካርድ እንዳትቀርብኝ እንደዚህ ነው ይልቁልኝ። እኛ ደግሞ አንሄድም። ከየት ሂደን ከየት ነው የምንቀር? ስለዚህ አንሄድም። ይሄ ሰው ራሱ ግራጁዌሽን ቤቢ ሻወር የሚበል ወዲንግ ሻወር የሚበል የራሳቸው ጉዳይ፣ እነሱ እዛው ያደርጉ ብለን እኛ አንሄድም። ከሁሉ ጋር ሰላም ነን፣ እኛ አንሄድም። አትጥኑ ስንላቸው እነሱ በግድ ብለው ይጠሩናል አለ። ግን አንሄድም አለ እና ይቺ ሴት እናንተ ለምንድን ነው የማትሄዱት? ከሰው ጋር እኮ መገናኘት ነው። ቤቢ ሻወር ብትሄዱ ከሰው ጋር መገናኘት ነው። ክርስትና ብትሄዱ ከሰው ጋር መገናኘት ነው። ሰርግ ቤቢ ሻወር ምናምን ሰርግ ወዲንግ ሻወር ብትሄዱ እንደዚህ ነው። ግራጁዌሽን ብትሄዱ ከሰው ጋር ትገናኛላችሁ እና ለምንድን ነው የማትሄዱ ትለናለች አለ። እኛ ደግሞ አንሄድም። በቃ የኛ ዓላማችን የኛ ፕሮግራም ይሄ ነው። በምንገናኝበት ሰዓት እንገናኛለን። ቤተ ክርስቲያን ውስጥ እንገናኛለን። በአንዳንድ በለቅሶ ደረጃ እንገናኛለን። ሰርግ ሲሆን እንገናኛለን። ከዚህ ውጭ ቤቢ ሻወር፣ ግራጁዌሽን እንደዚህ እየተባለ በሚሆነው አንሄድም እንላታለን። ሁልጊዜ ትጨቀጭቀናለች። እሷ ብንለዋለን በአንድ ቀን 3-4 ጊዜ ትሄዳለች። ይሄዳሉ። ባልና ሚስቶች አንዳንድ ጊዜ ተከፋፍለው ይሄዳሉ ለግራጁዌሽን። ልብ ብላችሁ ስሙ። ከዛ በኋላ ልጆቿ አደጉ፣ ተመረቁላት። 12ኛ ክፍል ደገሰች፣ አበላች። እንደገና ደግሞ ኮሌጅ ጨርሱ፣ ደገሰች፣ አበላች፣ ጠራች። ከዛ በኋላ ልጆቹ የየራሳቸውን ያዙና ማን ቀረ? ባልና ሚስቶች ቀሩ። አሁን ግራጁዌሽን ትጠራለች። አሁን እኛ ትጠራ ዛሬ እንዴት ነው ግራጁዌሽን? የለም ስላት፣ ኧረ ከዚህ በኋላ ምን ያደረገ ልጆቼ እንደሆነ አድገዋል። ልብ በሉ፣ ልጆቼ እንደሆነ አድገውልኛል። ከዚህ በኋላ ምን አንከለከለኝ? ማንኛውም ግራጁዌሽን አልሄድም። ማንኛውም ወዲንግሻ ምናምን የሚባል አልሄድም። ለምን? ልጆቼ አድገዋል። አየህ፣ ልብ ብላችሁ ስሙኝ። እነዚህ ቤተሰቦች ግራጁዌሽን በየቦታው ሲዞሩ የነበሩ ለምን? ለልጆቻቸው ነዋ። የገንዘብ እነሱ ሲጠሩላቸው የሚያመጡት የሚመልሱታል። ከዚህ በኋላ ልጆች አድገዋል፣ የምን ግራጁዌሽን ነው አልሄድም አለችኝ አለ። እና በዚህ ዘመን አለኝ ግራጁዌሽን ምን እያሉ የሚሯሯጡት ለምንድን ነው አለ? የገንዘብ መሰብሰቢያ። ነገን በልጄ መልሰዋለሁ፣ ዛሬ ብዘን ለእኔም ልጅ እንደዚህ ይመጣል እያሉ እንካ መንካ ያለ ነገር ነው። እና ይሄ እንዴት አይነት ባህል እንደሆነ አይገባኝም ብሎ የነገረኝን ልንገራችሁ፣ ሼር ላድርጋችሁ ብዬ ነው። ስለዚህ ውድ ኢትዮጵያውያን ለምንድን ነው ግራጁዌሽን አንድን ሰው ጠርታችሁት ወይም ደግሞ ወዲንግ ሻወር ወይም ደግሞ አንድ ነገር ጠርታችሁት ካልሄደ የምታኮርፉት? ለምንድን ነው ነገር የምታኮርፉበት? ምክንያቱም ለምንድን ነው? እና ብላ ጠጣ ነው አይደለም? አልበላም አልመጣም ብሎ ከቀረ ስላልተመቸው ከቀረ ለምንድን ነው የምታኮርፉት? ንገሩኝ እስኪ። ልቅሶ አደለ ወይ ምን አደለ? ይሄ ሰው ግራጁዌሽን ተጠርቶ ወይም ቤቢ ሻወር ተጠርቶ ወይም ወዲንግ ሻወር ተጠርታ ምን ብላ ካልመጣች ለምንድን ነው የምታኮርፉት? እንደ ጠላት የምታዩት ለምንድን ነው? ያ ስለቀረራል ገንዘቡ የምትፈልጉት ነገር ኢንካሙ ስለቀረባችሁ ነው እንጂ እውነት ለሱ አዝናችሁ አይደለም። ስለዚህ ይህን ነገር አስቡበት። ሌላው ደግሞ ልጅ ተወልዶ ክርስትና፣ ኧረ አሁንማ ብሷል። በወዲንግ ሻወር ጊዜ አንድ አይነት ልብስ ልበሱ እየተባለ ነው። አንድ አይነት ልብስ፣ በቃ አንድ አይነት ልብስ ኦርደር አድርጋችሁ ልበሱ። አሁን የመጣ ደግሞ ዘይቤ በፊት በሰርግ ላይ ነበር። ቀስ እየተባለ ደግሞ በክርስትና እንደዚሁ አንድ አይነት ልብስ፣ በቃ ትልቅ ትንሽ የለም፣ አንድ አይነት ልብስ ኦርደር አድርጉ። በአፍንጫ ኦርደር ይደረጋል፣ ይለበሳል። ሌላው ደግሞ በሚቀጥለው ግራጁዌሽን ሲባል አሁንም ልብስ፣ አንድ አይነት ልብስ፣ እንደዚህ አይነት ልብስ ምናምን ልበሱ፣ ይሄን እንደዚህ መርጠናል ምናምን ይላካል፣ ያ ይገዛል። እናንተ እስቲ አንድ ነገር ልጠይቃችሁ። እኔ በሀገር የማውቀው በሀገሬ በባህላችን በወጋችን የምናውቀው
ሚዜ አንድ አይነት ልብስ ይለብሳል። ሚዜ ለሰርግ ለምሳሌ ነው የምላችሁ። ሰርግ ሲሆን ሚዜዎች አንድ አይነት ልብስ፣ አንድ አይነት ከለር፣ ከሙሽራው ለየት ይላል። የሚዜዎቹ ደግሞ አንድ አይነት ይሆናል። ይሄ ያው መቼም እሱም ያው የኛ ባህላችን አይደለም፣ ግን መጥቷል። አክሴፕት እናደርገዋለን። ሚዜዎች አንድ አይነት ልብስ ቢለብሱ ጥሩ ነው። ግን እድምተኛው ሁሉ አንድ አይነት ልብስ ብላችሁ የምታስጨንቁት የምትወጥሩት ለምንድን ነው? አልለብስም ካለ ደግሞ ጀርባ ሰጥታችሁ የምታኮርፉበት ምክንያት ለምንድን ነው? ንገሩኝ እስቲ ንገሩኝ። እናንተ በዚህ በዲያስፖራ በውጭ ሀገር ያላችሁ፣ በኢትዮጵያ ውስጥ ያለው ይሄን አያደርግም። አበሻ ቀሚስ ለብሰና ነው በቃ። ስለዚህ እስቲ እናንተ እስቲ አስቡት። ሰዎች የሚያልፉበትን ነገር አታውቁም። ሰዎች በምን አይነት ሁኔታ ላይ እንዳሉ አታውቁም። ግን ካልገዛችሁ ካልለበሳችሁ ብላችሁ ታስጨንቃላችሁ። ሳይገዛ ከቀረ ደግሞ ኩርፊያችሁ፣ ጸባችሁ ለምንድን ነው? ከወዳጆቻችሁ ጋር ለምንድን ነው የምትጣሉት? ማን ይምከራችሁ? እኛ በውስጥ ያለነው ካልመከርናችሁ ማን ይንገራችሁ? ፓስተሩ አይናገር፣ ቄሱ አይናገር፣ ምኑ አይናገር፣ የአባት የተባለው አይናገር። ዝም ብሎ ማጉሎምለም እኮ ልክ አይደለ በየቤቱ ማለት ግን ደፍሮ የሚናገር የለም። እኔ ግን ደፍሬ እነግራችኋለሁ። እናንተ ስሙኝ፣ እነግራችኋለሁ። እስኪ ተመልከቱ። አሁን ይሄን የባህል ልብስ እያያችሁት ነው። ከለሩ የተለያየ ከለር እንዴት እንደሚያምር ታዩታላችሁ። እንደገና ደግሞ ይሄን አበባ ተመልከቱት እንዴት እንደሚያምር፣ የተለያየ ከለር ሆኖ እንዴት እንደሚያምር ይሄን አበባ እዩት እስቲ ተመልከቱት። እንደገና ይሄንን ልብስ ደግሞ ተመልከቱት፣ ከለር የተለያየ ከለር አያችሁት አይደለ? እንዴት እንደሚያምር አያችሁት አይደለም ወይ? አንድ አይነት ከለር ቢሆንስ? አንድ አይነት ከለር ነው። አሁን ይሄ ልብሱ ሁሉ ይሄ አይነት ቢሆን አይን ይስባል? ይሄ እንደዚህ አይነት ሁሉም ይሄም የዚህ አይነት ከለር ቢሆን አይን አይስብ። ለጊዜው ታላለ እየቆየስ አንድ አይነት ነው ሁሉ። ግን የተለያየ ነገር ሲሆን አይን ይስባል። ያኛው እንዴት ያምራል እባክህ! አረ ያኛውማ በጣም ልዩ ነው። አንደኛ የእጅ ጥበብ ስራውን ሰው እንዲያደንቀው ያደርጋል። ያን አይቶ ያን ሲያይ፣ ያን አይቶ ያን ሲያይ ውበት አለው። አየህ ግሬስ አለው። ስለዚህ ለምንድን ነው እናንተ ሰርግ የምታደርጉ፣ ግራጁዌሽን የምታደርጉ አንድ አይነት ልበሱ የምትሉት? የአበሻ ልብስ ያላችሁን ለብሳችሁ ኑ ብትሏቸው እኮ እያንዳንዱ ቤት ውስጥ የአበሻ ልብስ ቤቱን፣ ቁምሳጥኑን፣ መስቀያውን ምኑን አጣቦ ያለ እኮ ነው። አጣቦ ያለ ነው። ከዛ በኋላ የአበሻ ልብስ፣ ቆንጆ የአበሻ ልብስ ደስ የሚልሽን ለብሰሽ ነይ፣ ደስ የሚልን ለብሰና ብትሉት ሁሉም ካለው ውስጥ ደስ የሚለውን ለብሶ ይመጣል። ስለዚህ እንደዚህ አበባ የፈካ ያማረ ይሆናል። እንደነዚህ ልብሶች ያማረ ይሆናል፣ ለአይን የሚስብ ይሆናል። ይሄ ሁሉም ቀይ ቢሆን አሁን አንድ አይነት ሆነ። አበባ እኮ ያሰኘው ለምንድን ነው? ድብልቅልቅልቅ ስላለ አበባ አሰኘውና ሰዎች አበባን ይወዳሉ። ስለዚህ እባካችሁን በዚህ የተነሳ ለስንት ዘመን አብሯችሁ የነበረውን ወዳጆቻችሁን አትጡ። በዚህ የተነሳ ከቤተሰቦቻችሁ ጋር አትጣሉ። ይሄን ካለበሽ ይሄን ካላረግሽማ ፊት አታዙሩ። ይሄ አይጠቅምም፣ እናንተ አይጠቅምም። ስለዚህ እባካችሁን በተለይ ዲያስፖራው በአሜሪካ፣ በካናዳ፣ በሌላው በኢሮፕ ምናምን ላላችሁ ነው። ይሄ በአጠቃላይ ለዲያስፖራ ነው ይሄ መልእክት። ይሄ ክርስትና ግራጁዌሽን ምናምን ስታደርጉ አንድ አይነት ልበሱ ብላችሁ ሰውን አታስመርሩ። ሰርግ ምናምን ሲሆን አንድ አይነት ልበሱ ብላችሁ ሰውን አታስቸግሩ። ሚዜዎች ይቸገሩ፣ ሚዜዎች ይልበሱ አንድ አይነት። ግን ሌላውን ተጋባዡን፣ ተጠሪውን፣ ታዳሚውን አንድ አይነት ልብስ ብላችሁ አታስጨንቁት። ሰዎች በምን አይነት ሁኔታ ላይ እያሉ እንደሆነ አታውቅም።
ለአንተ ገጽ ወይ ለእሷ እኮ እንደዚህ ለብሻለሁ፣ እሷ ደግሞ እንዲህ ብላ ትቀየመኛለች ምናምን። በቃ በምሬት በቁጭት በንዴት የሚሆን ነገር ምንድን ነው? እስቲ ጥቅሙ ንገሩኝ። እንዲህ ያንን እየተነጫነጨች ገዝታ ለብሳ እዛ ላይ ብትታደም ምንድን ነው ጥቅሙ? እርቅስ ያለሽን ለብሰሽ ነይ፣ ያለህን ለብሰና ብቻ ያበሻ ልብስ ይሁን። ያበሻ ቀሚስ ለብሰህና፣ ያበሻ ልብስና፣ የሀገራችንን ባህል ልብስ ለብሰና፣ የፈለገው አይነት ከለር ይኑረው። እንደዛ ተብሎ ሲመጣ አንደኛው ውበት ይሰጠዋል። ሁለተኛ ሰው ደስ ብሎት መጥቶ ሰርጉንም አዳምቆ ደስ ብሎት ይሄዳል። ግን ተጨንቀው አንዱ ጠበበኝ ይላል፣ አንዱ ሰፋኝ ይላል፣ ወይ እንደዚህ ነው ይላል። ቁመቱ ረዘመ አጠረ ተወርደር ተደርጎ ነው የሚመጣ። የቢዝነስ ነው ዋለ ቸክ ይደረጋል። በቃ እንደገና አንዳንዱማ የንቱ ሁሉ የትራንስፖርት ሁሉ ክፈሉ ይባላል። ልብሱ የሚመጣበት ይሄን ያህል ብር አንቱ ይባል። ገንዘብ መሰብሰቢያ። እኔ እነግራቸዋለሁ፣ ማንም አይንገራችሁ። እኔ ግን እነግራቸዋለሁ፣ ገንዘብ መሰብሰቢያ፣ የገንዘብ መሰብሰቢያ ነው የምታደርጉት። ወይም እዛ የምትጠቅሙት ሰው ሊኖር ይችላል። እንደገና እስቲ ልብስ ይገዛል። ከዛ በኋላ ደግሞ ለቤተሰብ ገንዘብ ለሰርጉለት ደግሞ ይሰጣል። እንግዲህ ይሄ ሁሉ ምንድን ነው? በውጭ ሀገር ላለ ሰው የሚያልፍበት ነው። ስለዚህ አትጥሩ። ልጆቻችሁ ደረሱላችሁ? እግዚአብሔር ይመስገን ደርሰዋል። 12ኛ ክፍል ጨረሰ። ጥሩ የፈለገ ይምጣ ያልፈለገ ይምጣ፣ ደስ ብሎኛልና ኑ የደስታ የተካፋይ ሁኑ በሉ። ገንዘብ ሰጠ አልሰጠ አትመልከቱ። ለገንዘብ ከሆነ ሌላ ነገር ወይ ጨርቅ አንጥፉና ለምኑ፣ እንሰጣቸዋለን። ቸገሬ በሉና ወይ ቤተክርስቲያን ላይ ጋቢ አንጥፉና ቸገሬ ብላችሁ እንጥልላችኋለን። ስብስ ለገንዘብ ከሆነ ልጆቻችሁን የገንዘብ መሸቀያ ከምታደርጓቸው የገንዘብ እነግራቸዋለሁ። ማንንም አልፈራም። እውነቱን ነው የምናገረው። ይህ ሰው የሚያልፍበትን ነገር ነው የምናገረው። የማይመለከታቸውን ደግሞ አትጥሩ። ልጅ ላላችሁ እንኳን ልጆች ትመላለሳላችሁ አይደለም እንዴ? የኔ ልጅ ቢኖረኝ እኔ በልጄ እመልሰዋለሁ ብዬ እሄዳለሁ ሳልወድ በግድ እየተነጫነች። ልጅ የሌላቸው ምንም ለሌላቸው ምንድን ነው የምታስቸግሯችሁ? እስቲ ንገሩኝ። ቤተሰብ ምን ለሌላቸው ካልመጣችሁ ካልሄዱ ደግሞ ማኩረፉ ምን የሚሉት ነው? ምን የሚሉት ነው? እስቲ ንገሩኝ። ልብ በሉና ስሙ። ምን የሚሉት ነው? አንድ ይሄ ነው። ሌላው የገጠመኝን ልንገራችሁ። ሰርግ ላይ ይሄ ቦክስ ይዘጋጃል። ሰርግ የግዴታ ነው። ሰርግ ሰው ከተጠራ የአቅሙን ይዞ ቢሄድ ጥሩ ነው። ቢያንስ እንኳን የሚበላበትን ቢያንስ እንኳን ሆቴል ገብቶ የሚበላው የሚያክል ገንዘብ እዛ ማስቀመጥ ግዴታው ነው። ሰርግ እንኳን ከሆነ የሰርግ ብዙ ወጪ አለው። ለሰርገኞች ነው። ሰርግ ለሚያደርጉ ሆቴል ተዘጋጅቶ ምን ተዘጋጅቶ ለዚያ ሁሉ ተዘጋጅቶ ሰዎችን መርዳት ነው፣ ማገዝ ነው። ስለዚህ ቢያንስ እንኳን ለሆቴል ሄዶ የሚበላበትን ያክል ዋጋ መስጠት አለበት። የገጠመኝን ነው የምነግራችሁ። ሰዎች የተጣሉበትን ነው የምነግራችሁ። እዚህ ሳጥን ይቀመጣል። እንደገና መዝገብ አለ። ሰዎች ይመደባሉ፣ ይሄንን ገንዘብ የሚከታተሉ ምን የሚሉ። እኔ ሄድና በፖስታ ውስጥ ወይ 20 ብር ወይ 10 ብር ከትቼ አሽጌ ፖስታ ውስጥ ከታለሁ። እዚህ ላይ ግን 100 ብር እየጽፋለሁ። ይሄ በጣም ውርደት አይደለም እንዴ እናንተ? ይሄ እኮ ትክክለኛ የሆነ ነገር እኮ ነው የምነግራችሁ። የሆነ የተጣሉ እናንተ ናችሁ። ገንዘቡን ይሄ 100 ብር ነው የተጻፈ የገባው የመጣው ሂሳብ ግን ይሄ ነው። የታለ ይሄን ያህል 1000 ብር ጎሏል ምናምን። ገንዘብ ሲቀበሉ ነበሩትና የሙሽራ ቤተሰቦች ስንት የተጣሉ አሉ፣ የተኮራረፉ አሉ። እነሱ እንደወሰደው ነው እንዴ? አረ ውርደት ነው። 5-6 ምናምን ቤተሰብን ይዘህ ሄደህ 50 ብር ከተህ ትሄዳለህ። ይሄ ውርደት አይደለም? ሼም አይደለም? ለእኛ መቼም አልታይም ብለህ በፖስታ ውስጥ ከተህ እነግርሃለሁ። አንዱ እንግዲህ አንቱ የተባሉ ባልና ሚስቱ 2 ልጆቻቸውን ይዘው ሰርግ ታደሙ ሄዱ።
አሁን ይሄ ነገር ስላለ እነዛ ልጆች አሁን ፖስታውን እንትን አለና አሸገና ከመክተቱ በፊት ጻፍ እዚህ አለችው። ልጅቱ በጣም ኃይለኛ ልጅ ናት። እዛ የተመደበችው ሁለት ናቸው። ጻፉ፣ እዚህ ስሞትን እዚህ ጻፉ እና ገንዘቡንም እዚሁ ጻፉ፣ እየታማን ነው አለችውና ጻፈ። ምን ያህል ፖስታ አሽጓል፣ ተመልከቱ፣ አሽጓል። ጻፈ 200 ብር ብሎ ስሙንና 200 ብር ብሎ ጻፈ። ከዛ ፖስታውን ሊከት ሲል ኖ አንጠው ፖስታውን። ለምን? አይ መታየት አለበት። 200 አለ የጻፍከው? አዎ እስቲ አንጣ ይታይ። ገለጥ ተደርጎ እስቲ 50 ብር 50 ብር ነው እንዴ አንቺ ያደረግ ወደ ሚስቱ 50 ብር ነው እንዴ? 200 ብር ምን አላልሽኝም? ኧረ እኔ ምን ተነጋግረን እዛው ላይ ጸብ ሆነ እዛው ላይ። ከዛስ አሁን እንግዲህ በሌላ ጊዜ ምናምን ሲል እነዚህም ይችምተን አይ አለችና 200 ብር ያለውን ሰርዛ 50 ብር ጻፈችና ያናሽጋ ከተተች ሄዱ። ይሄን ያህል ውርደት መዋረድም እኮ አለ። አንተ ድንገት እኮ ፖስታን አንጣ ይሄን ነው የጻፍከው አንጣው ተብሎ ስትታይ ውርደት ነው። ከውርደትም በላይ ውርደት ነው። እናንተ ምን ያው ውጭ ሀገር እያላችሁ ካልቻልክ አትሂድ፣ ከተጠራ አልቻልክም ገንዘብ አትስጥ፣ እኔ የለኝም በቃ አልሰጥም ገንዘብ ተጠርቻለሁ ብላ ተብዬ ነው የደስታ ተካፋይ ነኝ ብለህ ጽፈህ ዝም ብለህ ስምህን ጽፈህ ግባ። ማንም እኮ አይመልስህም። አይ ገንዘብ ካልሰጠህ አትገባም አትባልም። ተጠርተሃላ። ስለተጠራ አይ ገንዘብ ካልከፈልክ እዚህ ሰርግ ውስጥ አትገባም አይልም። ጠርቷል። ገንዘብ ይዘና ብሎ እኮ አይደለም የጠራ የደስታዬ ተካፋይ ሁንልኝ ብሎ ነው ልጁን የሚደርሰው የጠራ። ግን አንተ ህሌና የሚባላል አመለካ እንዴት ነው ይሄ ሰው ያወጣው ወጪ ምናምን ቢያንስ እንኳን የራሴን ልሸፍን። የአዳራሽ አለ የምን አለ ብዙ ነገር አለ ሰርግ የሚያደርግ ሰው። ስለዚህ ብንተጋገዝ መልካም ነው። ስለዚህ ለሰርግ ብለህ ያንን ያቅምህን የቻልከውን ቢያንስ እንኳን ሆቴል ውስጥ ገብተህ የምትበላበትን እንደው ከነቲቡ ከነምኑ አስበህ እዚያች ላይ ጣል ብታረቅ መልካም ነው እንጂ እኮ ገንዘብ ይዘናል አለህም። ይሄ እኮ ውርደት ነው። ስለዚህ ገንዘብ የሚቀበሉትና ሙሽሮቹ ወይም ቤተሰብ የመጣውን እዛ መዝገብ ላይ ይደምራል። እዛ ፖስታ ሳጥን ውስጥ ገብቶ ያለውን ሲፈተሽ አንዳንዱ ግማሽ በግማሽ ይቀንሳል፣ አንዳንዱ ደግሞ ሩብ የሚያክል ቀንሱ የተደ ገንዘቡ የተጻፈ ይሄን ያለው ፖስታ ውስጥ የገባ የተባለው ደግሞ ይሄን የተገኘ ይሄን ያለው ጸብ ከማን እዚህ ገንዘብ ከሚቀበሉት ጋር። ለዚህ ነው አሁን ልብ ብላችሁ ስሙኝ በውጭ ሀገር ላላችሁ ይሄ ለሰርግ ስትሄዱ ገንዘብ በፖስታ አሽጋችሁ የምትከቱ ስማችሁን ጽፋችሁ ፖስታ ውስጥ ያለውን ገንዘብ አማውንት ጽፋችሁ አሳይታችሁ ነው እዛው የምትከቱት እንጂ ዝም ብሎ እንደ ድሮ አሁን ዥው ተብሎ አይከተትም። አንዳንዱማ ባዶ ፖስታውን ልኮ ይከታል አሉ። አንተ አትታሽጓላ ማን ያየዋል? ባዶ ፖስታ ይከትና እዚህም እንትን ብሎ ይሄዳል። እና እባካችሁ ይሄ ውርደት ነው ለኢትዮጵያውያን፣ ይሄ ውርደት ነው። እውነት ውርደት። ከዚህ የበለጠ ውርደት አለ? እያንዳንድ ታውቀዋለህ። 5-6 ምናምን ሰው ይዘህ ሄደህ 20 ብር ከተህ ትገባለህ። ይሄ ውርደት አይደለም እንዴ እናንተ? ለኢትዮጵያውያን ያው ለኛ ከተረዳዳን እንረዳዳ፣ ካልቻል ደግሞ እንዲሁ ዝም ብለን ሰርጉ እንታደም። ገንዘብ የሚቀበሉትንም ስም አታስጠፉ። አንድ ይሄ ነው እንዲሁ በቃ። ሌላው በቃ አጽንኦት የምሰጠው በጣም ሰው ሁሉ የተማረረበት ስለዚህ ስለ ልብስ ጉዳይ ኦርደር ስለሚደረግ ልብስ ጉዳይ ታዳሚውን ሁሉ አንድ አይነት ልብስ ካለበሳችሁ ብላችሁ የምታስጨንቁ የምታኮርፉ እባካችሁን እረፉ። እባካችሁን እንለምናችሁ እረፉ። ብዙ ሰው ታሟል፣ ብዙ ሰው ተንገብግቧል። ስላልነገራችሁ ነው። አፋውቶ እንዲህ ነው ስላላላችሁ ነው ወይ? ንገሩኝ እስቲ። እያጉረመረመ ነው ደግሞ እንደዚህ በጣም እያለ ነው እየተነጫነጨ ላለመጣላት ከወዳጆቹ ላለመራራቅ ብሎ እንዲህ ተጨንቆ የሚያደርገው። ስለዚህ በየቤቱ ከ1000 በላይ የባህል ልብስ አለ። በተለይ የእህቶቻችን ማት
ጥበብ ነው ያለ። ስለዚህ ከዛ ደስ ያለሽን ለብሰሽ ነይ በሉና አውጅ። ጥሪ ስትጠሩ፣ ሰርግ ስታደርጉ ደስ ያላችሁን ያበሻ ልብስ ለብሳችሁ ኑ በሉና አናውንስ አድርጉ እንጂ ግዙና ብላችሁ አታስጨንቁ። ውድ ኢትዮጵያውያን በተለይ በውጭ ሀገር ላላችሁ እኔ የጓዳውን በአደባባይ አውጥቼ ልንገራችሁ ብዬ ነው። ወዳጆቻችሁ ጋር አትጣሉ። ከወዳጆቻችሁን ለስንት ዘመን አብሯቸው የነበረውን ወዳጅ አትጥሉ። አትጣሉ፣ እንዳታጡት ብዬ ነው ይሄን የምነግርህ። ጓዳ ሆኖ የሚናገረው ሌላ ነው፣ በአደባባይ ደግሞ ሆኖ የምታየው ሌላ ነው። እኔ እውነቱን ነው የምነግርህ። እውነቱን ልንገርህ። ስለዚህ ይሄ ልብስ ብላችሁ አታስቸግሩ። ግራጁዌሽን ደግሞ ካልመጣችሁ ብላችሁ አታስጨንቁ። እሰይ ደስ ይላል፣ እግዚአብሔር ይመስገን። ግራጁዌሽን 12ኛ ክፍል ጨርሰው ሲመረቁ ደስ ይላል። ግን በግድ ካልመጣ ይህን ካልለበስክ ብላ አታስጨንቅ። አንዳንዱማ ግራጁዌሽን አስመርቆ እንደገና ኮሌጅ ጨርስ ያስመርቅ የገንዘብ መሰብሰቢያ እኮ ነው ያደረጓቸው። እናንተ አግባብ አይደለም፣ ነውር ነው። ተሰርቶ በሚኖርበት አገር ልጆችን የኢንካም ጄኔሬት ማድረጊያ አታደርጓቸው። በእውነት እኔ ይሄ ለልጆቻችሁ ምንድን ነው የምታስተምሩ? ይህን ስል ደግሞ አንዳንዶቻችሁ አላችሁ፣ እግዚአብሔር ይባርካችሁ። እኔ እንደ ሁለት ሰውን መልሶኛል። እኔ የጠራሁህ የልጄን ደስታ ተካፋይ ሆነ ደስ እንዲል ነው እንጂ ገንዘብ እንድሰጠኝ አይደለም ብሎ ገንዘቤን የመለሰልኝ ሁለት ሰው አለ። የሰጠሁትን ገንዘብ የመለሰልኝ እምቢ ብዬ በወቅቱ ብሰም በሌላ ጊዜ ላከልኝ ሰጠኝ በግድ ብሎ ኖ አላረገውም። ልጄን የገንዘብ መሰብሰቢያ አይደለም ማለት እኔ አባቱ እየልግባለት ለልጆቼን ያለው እኔ ልጄ የዚህ ቁም ነገር ላይ ስለደረሰ የደስታዬ ተካፋይ ሁን ብዬ ጠራውህ እንጂ ገንዘብ አምጣ ብዬ አይደለም፣ ገንዘብ ለልመና አይደለም ብሎ ሁለት ሰው የመለሰልኛል። ይህንን የምትሰሙ ሰዎች አላችሁ፣ ገንዘብን የመለሳችሁ አላችሁ። ስለዚህ ውድ ኢትዮጵያውያን እባካችሁን ከቤተሰብ ጋር ከዘመድ ጋር ከወዳጆቻችሁ ጋር በዚህ የተነሳ አትጣሉ። አሁን መጨረሻ የምቋጨው በምንድን ነው? ሰርግ ሲደረግ ይሄን ያህል ልበስ እንደዚህ አድርግ ብላችሁ አታስጨንቁ። የባህል ልብስ ያለሽን ለብሰሽ ነይ፣ ግን የባህል ልብስ ይሁን። በቃ ይሄ ነው የባህል ልብስ። የኢትዮጵያ የሀገራችን የፈለግሽውን ደስ ያለሽን ለብሰሽ ነይ። አንድ ይሄ። ሁለተኛ ደግሞ ይሄ በግራጁዌሽን በምን አንድ አይነት ልበሱ፣ በክርስትና አንድ አይነት ልበሱ፣ በቤቢ ሻወር አንድ አይነት ልበሱ፣ በዌዲንግ ሻወር አንድ አይነት ልበሱ የሚባል ይሄ ከየት እንዳመጣችሁት እኔ አላቅም። የት አመጥ እንደዚህ አይነት በዚህ በነጮች እንኳን የለም። እናንተ በምንኖርበት እኮ ሀገር እንደዚህ አይነት ነገር የለም። እንደውም እነሱ አያካብዱም። ይሄ እንደዚህ ግራጆችም የለም። እዛ ቤቱ ነው እንኳን ደሳል እዛው ትምህርት ቤት ያልቃል፣ አለቀ። ከዛ በኋላ ግራጆችም የለም። የምንኖርበት ሀገር እኛ ከየት እንዳመጣ ነው እንዴ? አይገርም? ከየት እንዳመጣ ነው። እንግዲህ ማን ይንገራችሁ? እኛ እርስ በርሳችን ካልተነጋገርን ካልተመካከርን ጉድለታችን ይሄ ነው ብለን ማን ይንገራችሁ? ንገሩኝ እስቲ፣ ማን ይንገራችሁ? ስለዚህ ውድ ኢትዮጵያውያን ይህ መልእክት እንደው ትክክል ነው የምትሉ ካላችሁ ኮሜንት አድርጉልኝ፣ ጻፉ። ይሄ ልክ ነህ፣ በዚህ ደግሞ ልክ አይደለም በሉና። መሸሳል ሰው አይደለሁ፣ ዝም ብዬ የተናገርኩ ልኖር እችላለሁ ሰው ስለሆንኩኝ። ስለዚህ በዚህ ያልከው ጥሩ ነው፣ በዚህ ያልከው ደግሞ ትንሽ ጥሩ አይደለም በሉና ኮሜንት ላይ ጻፉልኝ። እንደገና ደግሞ ይሄንን መልእክት ከገዛችሁት ንገሩ። እናንተ ደግሞ ይሄ ውስጥ ለውስጥ እንትን አትበሉ። ፓስተር የሆናችሁ ቄስ የሆናችሁ ምን የሆናችሁ ሽማግሌ የሆናችሁ ተናገሩ። ሰው እንደዚህ እያለ ነው ብላችሁ ይሄን አታድርጉ። ባህላችን ወጋችን አይደለም በሉና ተናገሩ። አትፍሩ። ምንድን ነው የሚያስፈራው? ብዙዎችን ወዳጅነታቸውን ታጠነክራላችሁ። አሁን እኮ ወዳጅነት እየጠፋ ነው። በዚህ የተነሳ እየተኮራረፈ እኮ ነው። ጀርባ እየተሰጣጣ እኮ ነው። እናንተ ጥሩ አይደለም። ለልጆቻችን የምናስተምረው ይሄ ጥሩ አይደለም። ሰርግ የግዴታ መርዳት አለብን።
ስንጠራ ባዶ እጃችን መሄድ የለብንም። ይሄ ግራጁዌሽን ምናምን በሉት፣ ግን እሱ የገንዘብ መሰብሰቢያ ነው። በሰርግ ላይ ልብስ አንድ አይነት ልበሱ የሚባለውን እሱን አቮይድ አስቀሩት ፕሊስ እባካችሁ። እስካሁን ድረስ ያለው ሆኗል። ከዚህ በኋላ እንደዚህ አንድ አይነት ልበስ ምናምን የሚባል ተውት። እዛው ቤተሰብ ካለ እህት ወንድ ምናምን አንድ ላይ ልበሱ። ሌላውን ግን አታስጨንቁ። ሚዜዎች ምናምን ይልበሱ። እናንተ ግን ሌላውን ይሄን ካልለበሳችሁ ብላችሁ አታስጨንቁ ፕሊስ እባካችሁን። የተለያየ አይነት ከለር ያለው ልብስ በጣም ያምራል፣ ውበት ይሰጠዋል። ስለዚህ የተለያየ አበሻ ልብስ ለብሳችሁ ኑ በሉ። ሊባኖስ ነኝ፣ የተመቻችሁ ተመችቶናል በሉ።